አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በደህና መጣችሁ። ሌላኛውን ሁለተኛውን ክፍል ቃላት ምስረታ ይዤላችሁ መጥቻለሁ ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ የዩቲዩብ አባላት ሲሆኑ እንዲሁም የኦንላይን ትምህርት በአማርኛ በእንግሊዝኛ እንዲሁም ሌሎችን ሂሳብ ትምህርቶችን ማግኘት ከፈለጉ እኛ በግልም ሆነ በግሩፕ ከልዩ ክትትል ጋር የኦንላይን ትምህርት የምንሰጥ ይሆናል ማለት ነው። እዚህ ስክሪን ጋር ባለው ስልክ ቁጥር ደውሉልን የምናስተምር ይሆናል ማለት ነው። ዛሬ ሁለተኛው ሌላኛውን ክፍል ቃላት ምስረታ ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ መጨረሻ ድረስ ተከታተሉ። በዛውም ያላችሁን የትምህርት ፍላጎትም ለእናንተ ገምግሙበት ማለት ነው። እስከ መጨረሻው የማዳመጥ ወይም እስከ መጨረሻው የመከታተል አቅሙ ካላችሁ እውነትም እናንተ የትምህርቱ በጣም ፈላጊዎች ናችሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። ቃላት እንመሰረታለን እንደተመሰረተው። እሺ እዚህ ጋር የመጀመሪያው አማርኛው ረመጥ ይላል። ረመጥ ለረሮ አር ነው የምንጠቀመው። ረ ለሚለው አር ነው የመጀመሪያ ፊደል ስለሆነ አር ኢ፣ መ ለሚለው ኤም ነው፣ ኤም ኢ፣ ጥ ለሚለው ቲ ነው። ስለዚህ ረመጥ የሚለው ምን ይሆናል ማለት ነው? አር ኢ ኤም ኢ ቲ አር ኢ ኤም ኢ ቲ ይሆናል ማለት ነው ረመጥ የሚለው። እሺ ወደ ሁለተኛው ስንመጣ ደግሞ የረሩ ሁለተኛ ፊደል ሩ አለ። ሩዝ ለሚለው አር ዩ፣ ዝ ለሚለው ዜድ። ስለዚህ አር ዩ ዜድ ይሆናል ማለት ነው። እሺ ሪያል ሪ ስንል አር አይ ነው። ያ ስንል ደግሞ ለዩ ዋይ ኤ፣ ል ስንል ደግሞ ኤል። ስለዚህ ሪያል ስንጽፍ አር አይ ዋይ ኤ ኤል ይሆናል ማለት ነው። እሺ ራኒ ለረሮ አሁንም አር ነው የምንጠቀመው። አር ኤ አራተኛ ፊደል ስለሆነ ኒ ስንል ደግሞ ኤን አይ። ስለዚህ ራኒ ስንጽፍ አር ኤ ኤን አይ ይሆናል ማለት ነው። እሺ አሁን በዚህ ቀጥታ የረሮ ቤት ነው እያየን ያለ ነው። ከዚህ ደግሞ ሬት ስንል አምስተኛ ፊደል ስለሆነ ሁለት አናባቢ ነው የሚኖረው አይ እና ኢ ማለት ነው። ስለዚህ አር አይ ኢ ስድስተኛ ፊደል ነው ቲ። ሬት እንደዚህ ይጻፋል ማለት ነው። አር አይ ኢ ቲ። ርችት እንደምታዩት ደግሞ ሁሎቹም ስድስተኛ ፊደል ናቸው። ስለዚህ አናባቢ ይኖራቸው አር ች ሲኤች ት ቲ። ርች ስንጽፍ አር ሲኤች ቲ ይሆናል ማለት ነው። ቀጥሎ ደግሞ ሮቤል ሮ መጨረሻ ፊደል ነው። ለመጨረሻ ፊደል አናባቢ ደግሞ ኦ ነው የሚሆነው። አር ኦ፣ ቤ ደግሞ ቢ አይ ኢ፣ ል ደግሞ ኤል። ሮቤል ስንጽፍ አር ኦ ቢ አይ ኢ ኤል ይሆናል ማለት ነው። ቀጣይ ከዚህ ረሮ ቤትን ከጨረስና በሰሱ ቤት ደግሞ ያሉትን እንያቸው። ሰሚራ እዚህ ቪዲዮ የምትከታተል ልጅ ካለሽ ኮሜንት ጋር ስምሽን ትጽፊያለሽ። ሰሚራ የሚለውን ስንጽፍ ለሰሱ ኤስኢ ነው። ለሰ ሚ ለሚለው ኤም አይ፣ ራ ለሚለው አር ኤ። ሰሚራ ሲጻፍ ስለዚህ ኤስኢ ኤም አይ አር ኤ ይሆናል። ቀጣይ ሱ ሁለተኛ ፊደል ነው ኤስ ዩ። ስ ደግሞ ስድስተኛ ፊደል ነው ኤስ ብቻ። ሱ ሲጻፍ ኤስ ዩ ኤስ ይሆናል ማለት ነው። ሲኒ ከዚህ ጋር ሲ ሶስተኛ ፊደል ነው ኤስ አይ፣ ኒ ደግሞ ኤን አይ ነው። ሁለቱም ሶስተኛ ፊደል ስለሆነ አናባቢያቸው አይ ነው የሚሆነው ማለት ነው። እዚህ ጋር ስንመጣ ሳንቡሳ ሳ ስንል ኤስኤ ነው። ን ስንል ኤን ነው። ቡ ስንል ቢዩ ነው። ሳ ስንል ኤስኤ ነው። ስለዚህ ሳንቡሳ ብለን ስንጽፍ ኤስኤ ኤን
ቢዩ ኤ ቢዩ ኢ ቢዩ ዩ ማለት ነው። ቢዩ ኤስ ኤ ሳምቡሳ ኤስ ኤ ኤን ቢዩ ኤስ ኤ ይሆናል። ቀጣይ ሴት 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 ስንጽፍ ሴ አምስተኛ ፊደል ነው። ኤስ አይ ኢ ት ስድስተኛ ፊደል ነው። ቲ ብቻ ሴት ስንጽፍ ኤስ አይ ኢ ቲ። እሺ ስስት 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 ስስ የሚለው ስድስተኛ ፊደል ስለሆነ አናባቢ ኖሮም ኤስ ኤስ ት ስድስተኛ ፊደል ነው። ቲ ብቻ ማለት ነው ይሆናል። ስስት እንደዚህ ይጻፋል። እሺ ሶደሬ ሶደሬ ሶ ስንተኛ ፊደል ነው? መጨረሻ አናባቢ መሆን ያለበት ኦ ነው። ኤስኦ ኤስኦ ዲኢ አር አይ ኢ ይሆናል ማለት ነው። ሶደሬ በዚህ መልኩ ይጻፋል። እሺ የሰሱን ቤት ጨረስነ። ወደ ሸሹ ቤት እንገባለን። እዚህ ጋር ሸሚዝ 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 የሚለውን ስንጽፍ ለሸሹ ምን ነው የምንጠቀም? ኤስኤች ነው። ዋና ፊደሉ ኤስኤች ነው። ከዛ በኋላ ነው አናባቢ ይመጣ ማለት ነው። የመጀመሪያ ፊደል ስለሆነ ኤስኤች ኢ ሚ ለሚለው ኤም አይ ዝ ለሚለው ዜድ ማለት ነው። ዝ ስድስተኛ ፊደል ስለሆነ ዜድ ብቻ። ስለዚህ ሸሚዝ ስጻፍ ኤስኤች ኢ ኤም አይ ዜድ ሸሚዝ በዚህ መልኩ ይጻፋል። ቀጣይ ሹራብ ሹራብ ሹ ስንጽፍ ኤስኤች ዩ ሁለተኛ ፊደል ስለሆነ አናባቢው ዩ ነው። በዚህ ላይ ቅደም ተከተሉን የጠበቀ ስለሆነ ሸሹ ራሩም ቅደም ተከተል ራሩ እያልን ስለሆነ መሰረት ነው። ሰሱም ሰሱ ሲ እያልን ስለሆነ ለሁለተኛ ፊደል ለሶስተኛ ፊደል አናባቢ የሚሆነው አይጠፋቸውም። ሹ ሁለተኛ ፊደል ነው። አናባቢው ዩ ነው የሚሆነው። ኤስኤች ዩ ራ አራተኛ ፊደል ነው። አርኤ በስድስተኛ ፊደል ነው። ቢ ስለዚህ ሾራ ሲጻፍ ኤስኤች ዩ ራ ኤስኤች ዩ አርኤ ቢ። ቀጣይ ሺ ነው ማለት ነው። ሺ ፈራው ሺፈራው ሺ ሶስተኛ ፊደል ነው። ኤስኤች አይ ይሆናል። ፈ ኤፍኢ ነው። ራ አርኤ ው ዳብሊው ስለዚህ ሽፈራው ሲጻፍ ኤስኤች አይ ኤፍኢ አርኤ ዳብሊው ይሆናል ማለት ነው። እሺ ቀጥላይ ሻሽ ሻ አራተኛ ፊደል ነው። ኤስኤች ይሆናል። ሽ ስድስተኛ ፊደል ነው። ኤስኤች ብቻ አናባቢ አይኖረውም። ኤስኤች እሺ እዚያም ሼ አምስተኛ ፊደል ነው። አናባቢው አይናየው ይሆናል ማለት ነው። ኤስኤች አይ ኢ ም ስድስተኛ ፊደል ነው። ኤም ብቻ ስለዚህ ሼ የሚለው ሲጻፍ ኤስኤች አይ ኢ ኤም ይሆናል ማለት ነው። ቀጣይ ሽበት ሽ ስድስተኛ ፊደል ነው። ኤስኤች አይ በስህተት ገብታ ነው። ኤስኤች ሽ በለሚለው ቢኢ ት ለሚለው ት ስለዚህ ሽበት ሲጻፍ ኤስኤች ቢኢ ቲ ማለት ነው። እሺ ሾላ ሾ መጨረሻ ፊደል ነው። ኤስኤች ኦ ሾ ላ ደግሞ ለሚለው ለለሉ ደግሞ ኤልኤ ይሆናል ማለት ነው። ኤልኤ ለለሉ አራተኛው ፊደል ስለሆነ ኤልኤ ሾላ ኤስኤችኦ ኤልኤ ይሆናል ማለት ነው። ቀጣይ ወደ ቀቁ ቤት ስንመጣ ደግሞ ወደ መጨረሻው ቀበቶ ስለዚህ ቀ ለሚለው ለቀቁ ኪውን ነው የምንጠቀም የመጀመሪያ ፊደል ስለሆነ ኪው ኢ በለሚለው ቢኢ ለሚለው ቲ ኦ ስለዚህ ቀበቶ ሲጻፍ ኪው ኢ ቢኢ ቶ ቲኦ ስለዚህ በቀ መስርተናል። አሁን ደግሞ በቁ እንመስረት። ቁጣ ቁ ለሚለው ሁለተኛ ፊደል ነው። ኪው ዩ ይሆናል። ጣ ለሚለው ቲኤ ለጠጡ እና ለተጡ ቲን ነው የምንጠቀም ግራ እንዳትጋቡ ቲኤ ይሆናል ማለት ነው። ቀጣይ ቂጣ ሶስተኛ ፊደል ነው። ቂ ሶስተኛ ፊደል ነው። ኪው አይ ይሆናል። ታ ቲኤ ስለዚህ ቂጣ ሲጻፍ ኪው አይ ቲኤ
ወደ አራተኛ ፊደል ስንመጣ ቃ ይሆናል ማለት ነው። ቃሪያ ቃ ኪውኤ ሪ አርአይ ያ ዋይኤ ቃሪያ ስንጽፍ ኪውኤ አርአይ ዋይኤ። እዚህ ጋር ደግሞ ቄጤማ ቄ አምስተኛ ፊደል ነው። አናባቢው አይና ኢ ነው የሚሆነው። ኪውአይኢ ጤ ቲአይኢ ማ ኤምኤ ቄጤማ ሲጻፍ ኪውአይኢ ቲአይኢ ኤምኤ። እሺ መጨረሻው ጋር ስድስተኛው ጋር ቅል ፊደልና ለፊደል ስድስተኛ ፊደል ናቸው። ስለዚህ አናባቢ አይኖራቸውም። ኪው እና ኤል ይሆናሉ ማለት ነው። መጨረሻው ቆቅ 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 ለሚለው ለቆ ኪው ኦ ነው። ቅ ለሚለው ደግሞ ስድስተኛ ፊደል ቅ ነው ማለት ነው። ስድስተኛ ፊደል ኪው ብቻ ነው የሚሆነው። ይህ ግን ቆ ግን መጨረሻ ፊደል ስለሆነ አናባቢው ኦ ይሆናል ማለት ነው። ስለዚህ ቆቅ ስንጽፍ ኪው ኦ ኪው ማለት ነው። ውድ የጥናት አካዳሚ ተከታታዮች እስከ መጨረሻው ለቆያችሁኝ አመሰግናለሁ ማለት ነው። እንዳልኳችሁ ኦንላይን ትምህርት ግልጽ ያልሆነላችሁ ካላችሁ በኦንላይን ትምህርት ከልዩ ክትትል ጋር ድጋፍ ጋር ስለምናስተምር ስክሪን ጋር ባለው ቁጥር ደውሉልን። ቀጣይ እስክንገናኝ ሰላም።